ውድ ቻናል ዋን ቤተሰቦች ዛሬ አራምባና ቆቦ የተሰኘ ፕሮግራም ነው ይዤላችሁ የመጣሁት። በዚህ አራምባና ቆቦ ፕሮግራማችን ላይ የተለያዩ ላይፍ ስታይሎችን እናያለን። እላይና እታች ያሉትን ነገሮችም የምናይበት ፕሮግራም ነው። ዛሬ ግን ይዤላችሁ የመጣሁት ከተማው ላይ ያለውን የመኪና ገበያ ነው ማሳያችሁ። በዚህ የመኪና ገበያ ላይ እንግዲህ ትልቁና ውዱ መኪና ምን ያክል ይሆናል፣ ምንስ ነው ውድ ያሰኘው ያስባለው የሚለውን ነገር ይዤላችሁ እመጣለሁ። ከዛ ደግሞ ትንሹንም መኪና ደግሞ እናያለን። እነዚህ መኪኖች እንደዚህ ውድ ያደረጋቸው ምንድነው የሚለውን ነገር ደግሞ ወደ ውስጥ ገብቼ ማሳያችሁ ይሆናል። ተከተሉ። ሰላም፣ እንዴት ነሽ? ሀሊ ይባላለሁ። መሲዬ እንግዲህ ቤታችሁ በቃ በሚያማምር መኪና የተዋበ እንግዲህ የተለያዩ መኪኖችን ታሳይኛለሽ። ግን እኔ በቃ አሁን ራሱ ሳያቸው አይናዋጅ ሊሆኑብኝ። ወደድሻቸው? አሁን ምረጪ ብባል የትኛው መምረጥ እንደምችል አላ ምረጪ። የቱ ተመቸሽ? ለምሳሌ ወደ ነው ብለሽ መታስቢው የቱ ይመስልሻል? ሬንጅ ሮቨር ነው ይመስልሻል? እኔ ጃን እንትን ድሪም ካሬ ስለሆነ እሱ አይደለም። ሬንጅ ሮቨሩም አሪፍ ነው ዋጋው፣ ግን ከሱ በተሻለ ወደድ ያለውን እኔ ያሳይሻለሁ። ከሱ የተሻለ መኪና አለ በደንብ። ወይኔ መኪናዬን ልጠላት ነው እኔ። አይ እንዳለ እኔ መኪና ይልታል። እስኪ ከሬንጅ ሮቨር የተሻለው መኪና ምንድነው? ሌክሰስ አለ። ሌክሰስ ሬንጅ ሮቨር ራሱ አለው። በይሄኛው ስፖርት ካር ነው። አውቶባዮግራፊም አለ የተሻለ ዋጋ። ግን አሁን የማሳይሽ ሌክሰስ ነው። ግቢ ውስጥ ካሉት መኪና ውድና ያው የተሻለ የምንለው ሌክሰስ ነው። አሁን በደንብ ታይዋለሽ። ሃይብሪድ እስኪ ምንድነው ውድ ያደረገው የሚለውን ነገር በደንብ ገብተን ታሳይኛለሽ። ሌክሰስ መኪና በራሱ ውድ ከሚባሉ መኪኖች እና ሌክዠሪ ከሚባሉ ካሮች መሃል ነው። ሶ ግን ያው እንደዛ ሆኖም ሳለ በሳይዝም በግዝፈትም በኢንጂንም ሃይብሪድም ነው። የተሻለ ውድ ከምንላቸው መኪኖች አንዱ ሌክሰስ። ኦፕሽናቸውም ከሌሎች መኪና በጣም የተሻለ ነው። ኮምፎርቴብልነቱ ብዙ በቃ አለ የተባለ ኦፕሽን እዛ ላይ ታገኘዋለሽ። ሲታይ ራሱ ግርማ ሞገሱ ወደድሽው? አዎ ብዬሻለሁ እኮ ስታዩ ተወጇለሽ። ምንድነው ከለሩ? ነጭ አይደለም፣ ፐርል ዋይት አይቮሪ። አዎ እና ጎማውም ግዝፈቱ የመኪናውም ሌክዠሪነቱ አውትሳይድ ክሮሞቹ ሁሉ ነገር ከለር ኮምቢኔሽኑ ብዙ ይወደዋል። እኔ አሁን ነጣ ያለ መኪና ብዙም አልወድም ነበር። እዚህኛው ላይ ግን በቃ ሀሳቤን አስቀየረኝ። አሁን ላይ ተመራጭ ከምንላቸው ከለር ማለት አንደኛው አይቮሪ ነው። አዎ እሱ ይመርጣል። ግሬሱን ወደድሽዋል? በጣም ወደድሽው? በጣም ምን ጥያቄ አለው? እንዳልኩሽ ኑሮዬ ልታስጠይኝ ነው ዛሬ በቃ። ስለዚህ ሞር ደግሞ እንድትወዱ ውስጡን እንድታዩ ነበር። ወይኔ ጉዴ ፈላ። ከምቾቱ ጀምሮ በቃ አልቻልኩም በዚህ መኪና። ወደድሽው? አዎ ከጣራውን ጀምር። ያው ውስጡ ምቾቱ ቁጭ ብለሽ አይተሽዋል። ከመቀመጫው ጀምሮ ያለው ምቾት ይሄ ያው ይከፈታል። እስቲ መኪና ውድ የሚያስብለው ነገሩ ምንድነው? ውድ የሚያስብለው ነገር ያው ውጪ እንዳየነው ሌክዠሪነቱ ነው መኪናው። ከዛ በተሻለ ደግሞ ውስጡ ስትገቢበት አይተሽዋል። በጣም ኮምፎርቴብል ነው። ከፍታው ምቾቱ 7 ሲት ነው። 7 ወንበር ነው። 7 ሲት ነው። አዎ 6 ነው ኢንጂኑ እና ሃይብሪድ ነው። በኖርማልም አለው ይሄ። አሁን ግን 2025 ላይ ሃይብሪድ ሆነው መጥተዋል። ያው ነዳጅ ቆጣቢ ሆነው ማለት ነው። ከዛ ባለፈ አንድ ሌክዠሪ መኪና ማሟላት አለበት የተባለውን ኦፕሽን ሙሉ አሟልቷል። ራዳር፣ 360 ካሜራ፣ የወንበሮቹ ኦፕሽን፣ ኤሲ ሁሉ ነገር በጣም ምቹና የተለየ ያደርገዋል። አሁን እነዚህ 2025ቶቹ ሃይብሪድ ሆነው መጥተዋል። ከ25 በታች ያለው ደግሞ ኖርማል ነዳጅ ናቸው። ሃይብሪድ አይደሉም። ዋጋቸው ግን ስንት ነው? ዋጋቸው የሃይብሪዶቹ 65 ሚሊዮን 65 ሚሊዮን ብር። ታዲያ ገዝቼ አደጋ ሊደርስብኝ ይገባል? ይጠበቃል እንደዚህ አቅፎ ደግፎ አባብሎ ምናምን ነው እና ምኖረው እዚህ መሆን አለበት። ቤቴ አልጋዬን ይዤ ነው የምገባው። እንግዲህ መኖሪያ ቤት ነው። ውድ የሚያደርገው 2025 ነው። በዛ ላይ ሃይብሪድ ነው። ሌክሰስ መሆኑ በራሱ ሌክዠሪ ነው። ኮምቢኔሽኑ ራሱ ሲያምር በጣም ውስጡ ከዚህ ጋር ያለው ከእንትኑ ጋር በቃ በጣም እንትን ነው። ኳሊቲ ነው። ሁሉ ነገሮቹ እቃዎቻቸው ኳሊቲ ናቸው። በጣም ምቹ ናቸው። ሰውም ደስ ብሎት ነው የሚገዛው። መኪናው በጣም ሰፊ ነው። ከኋላ እስቲ ማስቀመጫዎቹን ማየት ይችላል። በደንብ ሰፊ ነው። ወርደን በደንብ ላሳይኛ። ከመሬት
መሬት ነው። በጣም ከፍ ያለ መኪና ነው። ከፍታቸው በጣም ነው ደስ የሚለው። ከተማ ውስጥም ከከተማ ውጭ ምናምን ብትነጂ በጣም ኮምፎርቴብል የትም ቦታ መንዳት የሚቻል እያንዳንዱ ኦፕሽን አለው ማለት ከከተማ ስትወጪ ፒስታ መንገዶች በረዶ ላይ ምናምን ሁሉ ነገር ያሟላ ስለሆነ ምንም ይንገስትሽ ዝንጥ ያለ መኪና በቃ ዝንጥ ዘናጭ መኪና ራሱ ከዚህ ያለው ሌላ አንድ መኪና ነው። አልበይናላልሽም? ከዚህ ሌላ አንድ መኪና በቃ አነስ ያለች ትንሽ። እንግዲህ መተኛ ቦታዬን አግኝቻለሁ። እስኪ መተኛ ቦታዬን ከተኛው በኋላ እንዴት ነው ማነሳው? ወንበሮቹ እንዴት ነው የሚነሱት? ኦፕሽኖች አሉት። የወንበር ባትፈልጊ ማስተኛ በእነዚህ ከከተማም ልውጣ ብትይ ፋሚሊን ይዤ ወጣ ብዬ ከጓደኞቼ ጋር ኢንጆይ ላድርግ ብትይ ሲቱ በቂ ይመስለኛል። አዎ እንደ አንድ ላይ ሽክፍ አድርጎ ከነቃሽ ከነቤተሰብ ጓደኛ ሽክፍ አድርጎ ነው የሚወስደው። ስፋትም ምንም በቃ ኮምፎርት የሚነሳ ነገር የለውም። እንዳልኩሽ ባትፈልጊ ደግሞ እቃዎች አንዳንድ እቃዎች ልጫን ብትይ እነዚህ ወንበሮችን አስተንተሽ የኋላውንም ስፋት አይተሽዋል። ማረጃው በጣም በስፋትማ ምንም ጥያቄ የለውም። አዎ በጣም ምቹ ነው። ልኑርበት ያልኩት ስለዛ ይቻላል ማለት ይሄ ኒሳን ፕላቲኒየም ነው 2023 ነው። ያው እኔ ከትልቁ ላስጀምርሽ ነው እና ይሄኛው በ40 ሚሊዮን ብር ነው 2023 ነው። ይሄ ደግሞ ሶኮያ ይባላል ቶዮታ ነው። ይሄም ሃይብሪድ ነው። ቆንጆ መኪና ነው። ግሬሱም ግዝፈቱንም አይተሽዋል። 33 ሚሊዮን ብር ይባላል። 33 ሚሊዮን ብር። አዎ ቪኤቶች ነበሩ ላንድ ክሩዘር 2020 ላይ አፕዴት ሲያደርግ ኢንጂኑን 6 አድርጎ ቦዲውን ቀይሮ ያመጣው ነው። በሁለት አይነት አለ፣ በኖርማል ፉል ነዳጅና በሃይብሪድ። ኖርማሉ 36 ሚሊዮን ብር ነው። ሃይብሪዱ ደግሞ 43 ሚሊዮን ብር ነው። ያቺ ሰማያዊ መኪና ምንድን ናት? እሷ ጂፕ ናት። ጂፕ ናት። ስታምር በጣም ታምረው። ያቺ ቀለል ያለች በጣም ውብ ናት ስትታይ። ውብ ናት። ለእኛ ደግሞ ለሴቶች አታምር? ቀለል ያለች ናት። አሁን ደግሞ ገና ስትገቢ የደነገጥሽበትና ወደ ድሪም ካርሽ ልውሰድ፣ ወደ ሬንጅ ሮቨር። አዎ ለጥበይባት ውስጥ አይሻልሽም? በጣም ነው የምወደው ሬንጅ ሮቨር። ዊሽ አይ ገብተሽ አትብዬ ነው አምሮ ኢንኬዝ ምን ይታወቃል በመግባት ሄዶ ከያዝ። ይሄ ስፖርት ካሩ ነው። ወይኔ ግን ሲያምር ሬንጅ ሮቨር አውቶባዮግራፊም አለ ከፍ ያለው ዋጋ እስከ 65 ሚሊዮን ብር። ይሄ አውቶባዮግራፊ ይሄኛው ስፖርት ካሩ ነው 30 ምናምን። ስፖርት ካሩ 30 ስንት ነው? 35 እንዳጠራቅም እኮ ደርሰሽብናል። መግዛትሽ ሳስብሽ በዚህ ያልተኛኘትሽ መግዛትሽ ስለማይቀር ስንት ብር ላዘጋጅ? 35 ብቻ ትንሽም ወረድም ከፍ ምንም የለም። አይ እሱስ ያው ወሰነሽ ስትመጪ ችግር የለም። ቤቢ ከሞን ነው እንግዲህ መውረድ ወደ ነበሩበት መመለስ አይቀርምና ወርጃለሁ። ወደ ነበርንበት መኪናዬንም እንድጠላ ስላደረግሽኝ በጣም ነው ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። ለትንሽ ደቂቃም ቢሆን ሌክዠሪ ላይፍ አሳይተሽኛል። በጣም እንደምትመጪ እርግጠኛ ነኝ። እንጠብቅሻለን። እንግዲህ አሁን ሌክዠሪ መኪኖችን አይተናል፣ ውድ መኪኖችን አይተናል። አሁን ደግሞ ዋጋዋ አነስ ያለችዋ መኪና ጋር ነው የምንሄደው። አፓችን ላይ አይተናል አንድ መኪና። እስቲ ዋጋው ስንት ነው፣ ምንድነው ውስጧስ ያለውን የሚለውን ነገር ደግሞ አብረን የምናይ ይሆናል። ኑ ተከተሉኝ። አፕ ላይ የመረጥናት ርካሿ መኪና ደርሳለች። እንኳን ደህና መጣ። ምንድን ነው የሚባለው ይሄ መኪና ስሙ? እቺ መኪና የምትባለው ቪታራ፣ በተለምዶ ቪታራ ትባላለች። በትክክለኛ ተራራ ደግሞ የተለያዩ ቪታራዎች ስላሉ እቺኛዋ ስሟ ትክክለኛ ስሟ ስኩዶ ወይም ሱዙኪ ስኩዶ ትባላለች። አፑ ላይ ካየኋቸው መኪና ውስጥ እንግዲህ ረከስ ያለው መኪና ይሄ ነው።
ይሄ መኪና እስቲ ለመግዛት የሚፈልግ ሰው ዋጋው ስንት ነው የሚባለው? እኔ ያውቀዋለሁ ዋጋውን አይቼ ነው የጠራው፣ ግን እስቲ ለተመልካቾቻችን ደግሞ ምን ያክል እንደሆነ እስቲ ንገረን። አሁን ባለው ዋጋ ከ400 እስከ 500 ባለው ውስጥ ይገመታል። ያው በኔጎሺዬሽን ስለሆነ የሚገዛው ሰውዬ ኔጎሺዬት አድርጎ ያለውን ችግር ተፈትሾ ዋጋው በዛ ሂሳብ ውስጥ ይሆናል ማለት ነው። ከ400 እስከ 500 ባለው ውስጥ ነው አሁን ሊሸጥ የሚችልበት ዋጋ እንደዛ እንደይዞታው በድርድር ማለት ነው። እሺ እንግዲህ ዋጋውን ነግረህናል። አሁን ደግሞ ይዞታው እስቲ ምን አይነት ላይ ነው ያለችው? ምንድነው ይዞታው? እስቲ ያለችበት ነገር እንድትነግረኝ ነበር። አሁን ባለችበት ሁኔታ ይዞታዋ ከቦዲ ብንጀምር ያው ቦዲዋ ጥሩ ነው። አሁን ባለበት ሁኔታ ጥሩ ይዞታ ላይ ነው ያለችው። ያለ ክፉ የሚሰጥ አይነት ይዞታ አይደለም ከዋጋው አንፃር ሲኬድ ማለት ነው። የጥቃቅን ነገሮች ሊኖራት ይችላል። አይ የተላላጡ ምናምን እንጂ ያው እነዚህ ያው አገልግሎት አቋም ሞተር ላይ ደግሞ የሞተር ሁኔታ ላይ ደግሞ ከእድሜው አንፃር በተለያየ ጊዜ አሁን ባለችበት ሁኔታ ሞተር የሚፈልግ ነገር የለም። ጥሩ ነው ያለችው። ስለዚህ ይሄን መኪና የሚገዛ ሰው ሞተር ማደስ አይጠበቅበትም። አሁን ባለው ሁኔታ አይጠበቅበትም። በአገልግሎት ደረጃ ሊያገለግል የሚችል መኪና ነው። አሁንም ከእድሜው አንፃር አያገለግልም ማለት አይደለም። ያገለግላል፣ ይሄዳል በትክክል ሁሉ ነገር ግን ማሟላት አለበት። ሁሉ ጊዜ ሰርቪስ እየተደረገ ጊዜውን ጠብቆ መደረግ ከተደረገ ሊያገለግል የሚችል እንትን ነው። አሁን ባለበት ሁኔታ ሞተር የመፈለግ እንትን የለውም። እሺ አብዮት በጣም አድርጌ አመሰግናለሁ። ከ400 እስከ 500 ሺህ ብር ያለው ሰው ይሄን መኪና ይዞ መሄድ ይችላል። ቀሪ ፕሮግራሞቻችን ከስቱዲዮ ይቀጥላሉ። መልካም ቆይታ።